ይሄ የውስጥ ለውስጡን እናንተ ስሩ፣ ዋናውን ደግሞ እኛ እንሰራለን። በርቱ፣ ጠንክሩ። ሽማግሌዎች፣ አባቶች በጸሎታችሁ ብቻ አስቡን። ፈጣሪም ያግዘዋል፣ ልጆቹም ያግዙታል። ወራቤ አሁን እያየን ያለነው እንቅስቃሴ እጅግ በጣም ጥሩ ነው። ወራቤን ከመመስረቷ በፊት ትንሽ ቤቶች ነበሩ። ወራቤ ቀድመው የተመሰረቱ ለምሳሌ እንደ ውልባራግ አይነት ከተማ ይበልጣት ነበረ። በዛን ጊዜ ወራቤ ከመመስረቱ በፊት ሻይ ቤት ድሮ የምታስታውሱ ከነበረ በራድ ቤት የሚባል ነበረ። ድሮ በራድ ሻይ ታስታውሳላችሁ? በሰማይ ማንቆርቆሪያ የሚፈላ አዎ፣ እሱ እንኳን አልነበራትም። እዚህ ዳሎቻ ብዙ በራድ ቤት ነበረ። ውልባራግ ብዙ በራድ ቤት ነበረ። አልከሶ ተመሳሳይ፣ ጦራ ተመሳሳይ፣ ሌሎችም ከተማዎች ተመሳሳይ። ግን እቺ ከተማ ከተመሰረተችና ስራ ከጀመረችበት ጊዜ ጀምሮ በጣም ለመሄድ ያረገችው ጥረት ሁላችንንም እጃችንን በአፍ አስጭኗል። አሁን ቀጥሎ የምትሰሩት ስራ ደግሞ ከዚህ የበለጠ ከተማዋን ዘመናዊነቷን በመጠበቅ ለነዋሪዎቿ ምቹ እንድትሆን የትኛውም አካባቢ የሚመጣ ሰው አርፎ ተዝናንቶ እዚህ አካባቢ የሚሸምተው ነገር ካለ ሸምቶ የሚመለከታቸው ነገሮች ካሉ ተመልክቶ የአካባቢ ወጣት ጋር ተገናኝቶ የሚማረው ነገር ካለ ተምሮ የምትሄድበት ከተማ ለማድረግ እየሮጣችሁት ያለው ሩጫ እጅግ በጣም የጀግና ሩጫ ነውና በርቱ፣ ጠንክሩ ነው የምላችሁ። እንግዲህ ያሁን የዚህኛው ሩጫ 90 እንደዚህ አይነት ፕሮጀክቶች አስበን እየሰራን ያለነው ይሄኛው ሁሉንም ፕሮጀክቶች በ80% ያጥፋቸዋል። በ80% ያጥፋቸዋል ሁሉንም ፕሮጀክቶች። 90 ፕሮጀክቶች አቅደናል። 1.4 ወይም 1.2 ቢሊዮን ብር ይፈጅ ነበረ። 2.5 ሚሊዮን አካባቢ ሰው ይጠቀምበታል ብለን እናስብ ነበረ። ይሄ ደግሞ ዛሬ በጣም ታሪካዊ ፕሮጀክት ስለሆነ የ90 ፕሮጀክት የመፈጸም አቅማችንን ወደ 2.5 ቢሊዮን ብር ከፍ አድርጎታል። ይሄን ፕሮጀክት ግማሾቹን እስከ ሰኔ 30 እንጨርሳለን፣ ግማሾቹን 2018 ላይ እንጨርሳለን፣ ግማሾቹን ደግሞ 2019 መጀመሪያ ላይ እንጨርሳለን ብለን እናስባለን። በርቱ። የዚህ አካባቢ አመራሮች፣ የዚህ አካባቢ ነጋዴዎች፣ የዚህ አካባቢ የንግዱ ማህበረሰብ፣ እዚህ አካባቢ ለዚህ ፕሮጀክት ሁሉ የምትለፉ ሰዎች ሩጫችሁ እንደ 100 ሜትር ነው መሆን ያለበት። 100 ሜትር ሯጭ በደንብ ከተዘጋጀ በኋላ 30 ሜትር 40 ሜትር እስከሚደርስ ድረስ ከፍ አይልም፣ ዝቅ ብሎ ነው የሚሮጠው። 40 ሜትር 50 ሜትር ድረስ በደንብ ይሮጥና ከዛ በኋላ ሁሉ ነገር ማሳካቱን ሲያይ ቀና ብሎ የቀረውን 50 ሜትር ይጨርሳል። እንደዚህ ሆኖ እንደዚህ የምትሆኑ ከሆነ በእርግጠኝነት ከታሰበለት ጊዜ በታች ያልቃል። ይሄን እናንተ ስሩ። በዚህ ስራ ውስጥ የምትፈልጉትን እገዛ በሙሉ የክልሉ መንግስት ያደርጋል። እኔም በግሌ ከኔ የምትፈልጉት እገዛ ካለ አቶ ዘይኔ ጋር እየተነጋገርን በመቀስቀስ ሀብታሞችን ለዚህ ስራ እንዲያግዙ በማድረግ ውጭ ሀገር በሚኖሩ ጉዞዎች በጋራ ሄደን በመቀስቀስ በማሳመን እንሰራለን።